ወንድሜ ይህ ስሜት ተሰምቶ ያውቃል? ለአንዲት ሴት ሁሉንም ነገርህን ትሰጣታለህ፣ ጊዜህን፣ ትኩረትህን፣ ፍቅርህን። መልእክትም በላዩ ትልክላታለህ። እንዲሁም ደግሞ ደውለህ ባታነሳውም እንኳን ለብዙ ሰዓታት ትጠብቃታለህ። ግን ውጤቱ ምንድነው? የምታገኘው ምላሽ ቀዝቃዛ ነው፣ ወይም ደግሞ ምንም ምላሽ የለም። ልክ ወደ እሷ በተጠጋህ ቁጥር እሷ ደግሞ እርምጃዋን አፍጥና የምትርቅህ ይመስላል። ይህ ነገር አንተን በጣም ያበሳጭሃል። ነገር ግን ታሪክን ልቀይረው። አንድ ቀን ደግሞ በተቃራኒው ለሌላ ጉዳይ ትኩረት ሰጥተህ ትንሽ ቢዚ ሆነህ ወይም ደግሞ ዞር ስትልባት ድንገት ስልኩ ይጮሃል። እሷ ናት። በሰላም ነው የጠፋኸው ብላ ትጠይቅሃለች። ግራ ይገባሃል። ለምን ብለህ ራስን ጠይቀህ ታውቃለህ? ወዳጄ ይሄ በአጋጣሚ የሚሆን ነገር አይደለም። ይህ በተፈጥሮና በስነ ልቦና ውስጥ የተጻፈ ሕግ ነው። ዛሬ የምነግርህ ነገር ሌሎች የሚነግሩህ አይነት የተለመደ ወሬ አይደለም። አትደውልላት የሚል ተራ ምክር ልሰጥህ አልመጣሁም። ዛሬ የምንገባው ወደ ሰው ልጅ አእምሮ ጥልቅ ክፍል ነው። ሳይንስ ካውንተር ኢንቱዊቲቭ ወይም ደግሞ ከግምት ተቃራኒ ብሎ ስለሚጠራቸው ብዙ ወንዶች ስለማያውቋቸው 4 ጨለማና ጥልቅ የሆኑ የሳይንስ ህጎች እናወራለን። እነዚህን ህጎች ከተረዳህ ጨዋታው ይቀየራል። አንተ ተከታይ ሳትሆን ተፈላጊ ትሆናለህ። እስከ መጨረሻው ድረስ አብረኸኝ ቆይ። በተለይ ደግሞ ወደ መጨረሻው አካባቢ የምነግርህ ለዘላለም ሴቶችን የምታይበትን መንገድ ይቀይረዋል። ወደ ጉዳዩ እንግባ። የመጀመሪያው ሚስጥር የግብረ መልስ ንድፈ ሐሳብ ይባላል። ይህንን ጽንሰ ሐሳብ በ1966 ጃክ በሪም የተባለ የስነ ልቦና ባለሙያ ነው ያገኘው። ነገሩ እንዲህ ነው። የሰው ልጅ በተፈጥሮ ነፃነቱ ሲነካበት ወይም ደግሞ የመምረጥ መብቱ ሲገደብበት ያንን ነፃነት ለማስመለስ የሞት ሽረት ትግል ያደርጋል። ይህ በፍቅር ግንኙነት ውስጥ እንዴት ይሰራል ካልክ፣ አንተ ያለማቋረጥ ስትደውል የት ነሽ ስትል ሁሌም ስትገኝላትና ስትጠጋት በሷ እይታ ምን እየሆንክ እንደሆነ ታውቃለህ። ፍቅር እየሰጠሃት ሳይሆን ነፃነቷን እየቀማሃት ነው። ሳታውቀው ምርጫ የለሽም፣ እኔ ብቻ ነኝ ያለሁሽ የሚል መልእክት ለድብቁ አእምሮዋ እያስተላለፍክ ነው። አንድ ምሳሌ ልስጥህ። ውሃ የነካው ሳሙና በእጅህ ይዘህ ታውቃለህ? አጥብቀህ ለመያዝ በሞከርክ ቁጥር ሳሙናው ከእጅህ እያፈተለከ ይወድቃል። ነገር ግን እጅህን ዘና አድርገህ ሳሙናው እንዲቀመጥ ስትፈቅድለት እዛው ይረጋጋል። ሴቶችም ልክ እንደዛ ናቸው። ስትርቃት ወይም ደግሞ ስትተዋት ምን ይፈጠራል? እዚህ ጋር ነው ሪአክታንስ የሚባለው ነገር የሚሰራው። ድንገት ያ ሁሉ ትኩረት ይጠፋል። ያኔ አእምሮዋ አዲስ መልእክት ይቀበላል። ቆይ ይሄ ሰውዬ ከእጄ እየወጣ ነው፣ ምርጫዬ ሊጠፋ ነው ብላ ትደነግጣለች። የሰው ልጅ ደግሞ ያለውን ነገር ሲያጣ ነው ዋጋው የሚገባው። ነፃነቷ እንደተጠበቀ ሆኖ አንተ ግን እንደ አማራጭ ስትርቅ ያንን የመጥፋት አደጋ ለማስወገድ ስትል እሷ ወደ አንተ መምጣት ትጀምራለች። እዚህ ጋር መጠንቀቅ አለብህ። ይህ ማለት ጨካኝ ሁን ማለት አይደለም። ነገር ግን ሁልጊዜ አለመገኘትህ ለሷ የማግኘት ነፃነትን ፈተና ውስጥ ይከተዋል። ሰዎች የተከለከለውን ፍሬ ለመብላት እንደሚጓጉ ሁሉ በቀላሉ የማይገኘውን ወንድ ለማግኘት ደግሞ ሴቶች ይጓጓሉ። ይህ የሰው ልጅ ባህሪ ነው። ስለዚህ ትንሽ ወደ ኋላ በል፣ ነፃነት ስጣት። ያኔ በገዛ ፍቃዷ ያንን ነፃነት ተጠቅማ አንተን ትመርጣለች። ወደ ሁለተኛው ወሳኝ ነጥብ እንለፍ። ይህ ሳይንሳዊ ግኝት ዘይጋርኒክ ኢፌክት ይባላል። ብሉማ ዘይጋርኒክ የተባለች ሩሲያዊት ሳይኮሎጂስት በሬስቶራንት ውስጥ አስተናጋጆችን ስትታዘብ አንድ አስገራሚ ነገር ተመለከተች። አስተናጋጆች ገና ያልተከፈለና ያልተዘጋ ሂሳብን በደንብ ያስታውሳሉ። ነገር ግን ሂሳቡ ከተዘጋና ከተከፈለ በኋላ ስለዛ ትዕዛዝ ምንም ነገር አያስታውሱም። ይህ ማለት ምን ማለት ነው? የሰው ልጅ አእምሮ ያልተጨረሱ ጉዳዮችን የመያዝና የማብሰልሰል አባዜ ያለበት። የተጨረሰ ነገር ከአእምሮ ይወጣል። አሁን ወደ ግንኙነት እንምጣ። ብዙ ወንዶች ገና በመጀመሪያው ቀን ስለራሳቸው ሁሉንም ነገር ይዘረግፋሉ። የት እንደተወለዱ፣ ምን እንደሚያስቡ፣ ስለ ወደፊቱ፣ ስለ ስሜታቸው፣ ልክ እንደ ክፍት መጽሐፍ። አንተ ክፍት መጽሐፍ ከሆንክ እሷ ገልጣ አንብባህ ጨርሳለች። ታዲያ ለምን ድጋሚ ታነባለች? ስትተዋት ወይም ደግሞ ሚስጥራዊ ስትሆን በአእምሮዋ ውስጥ ኦፕን ሉፕ ወይም ክፍት ዑደት ትፈጥራለህ። ሙሉ በሙሉ ስለማትገኝላት፣ ስሜትን 100% ስለማታውቀው አእምሮዋ ክፍተቱን ለመሙላት ይገደዳል። ቆይ ዛሬ ለምን አልደወለም? ምን እያደረገ ይሆን? ከሌላ ሴት ጋር ይሆን? የሚሉ ጥያቄዎች በአእምሮዋ መመላለስ ይጀምራሉ። ይህ ሜንታል ኦኩፔሽን ወይም ደግሞ የአእምሮ መወረድ ይባላል። አንተ ከሷ ርቀህ ስራህን እየሰራህ ሊሆን ይችላል። እሷ ግን ስላንተ እያሰበች ነው።
ልክ ኔትፍሊክስ ላይ አንድ ፊልም እጅግ በሚያጓጓ ቦታ ላይ ሲቋረጥ ቀጣዩን ክፍል ለማየት እንደምትቸኩለው ሁንባት። ስሜትን ሁሉ አውጥተህ አትዘርግፍ። ትንሽ ራቅ ስትል አንተ ሳትሆን ያንተ እንቆቅልሽነት ነው እሷን የሚስባት። ይህ እንቆቅልሽ ደግሞ እንዲፈታላት የግድ አንተን መፈለግ አለባት። ይህ አሁን የምነግርህ ነጥብ ደግሞ ከሳይኮሎጂ ይልቅ ከኢኮኖሚክስ ጋር የሚገናኝ ነው፣ ግን በግንኙነት ውስጥ 100% ይሰራል። የጥረት መርህ ይባላል። ህጉ ቀላል ነው። የአንድ ነገር አቅርቦት ሲበዛ ፍላጎቱና ዋጋው ይቀንሳል። አቅርቦቱ ሲያንስ ደግሞ ዋጋው ጣራ ይነካል። አብዛኛው ወንድ ለሴቷ ያለውን አቅርቦት ያጥለቀልቀዋል። በየሰከንዱ ቴክስት፣ በየደቂቃው ስልክ፣ ሁሌም ለሷ ዝግጁ መሆንን ያዘወትራል። ወዳጄ አንተ እኮ ወርቅ ነህ፣ ግን ራስን እንደ መንገድ አፈር አድርገህ እያቀረብክ ከሆነ ማንም ጎንበስ ብሎ አያነሳም። ስትከተላት ላንተ ያላት ክብር ይቀንሳል፣ ምክንያቱም አንተ ርካሽ ሆነህላታል። ስትተዋት ግን ወይም ደግሞ ጊዜህን ለራስ ጉዳይ ስትሰጥ ያንተ ጊዜ ውድ ይሆናል። ሳይንሳዊ ጥናቶች እንደሚያሳዩት ከሆነ ሰዎች ለማግኘት ብዙ የለፉበት ወይም ደግሞ በቀላሉ የማይገኘውን ነገር ከፍተኛ ዋጋ እንዳለው አድርገው ይገምታሉ። ይህ ኢፈርት ጀስቲፊኬሽን ይባላል። እሷ አንተን ለማግኘት ወይም ደግሞ እንድትመልስላት ለማድረግ ትንሽ መጣር ካለባት አንተን የበለጠ ታከብረሃለች። ይህ ሰው ዝም ብሎ ለሁሉም የሚገኝ አይደለም፣ ስለዚህ ልዩ ሰው መሆን አለበት ብላ ታስባለች። ግን አንድ ጥንቃቄ አድርግ። ይህንን ስልህ ሆን ብለህ ስልኩን እያየህ አታንሳ ማለት አይደለም። ይህ ፌክ ነው። እኔ የምልህ ህይወትህ በእውነት በራሱ ስኬርሲቲ እንዲፈጥር አድርግ ነው። ዓላማ አይኖርህ፣ ስራ አይኖርህ፣ ጂም ቤት ሂድ፣ ከጓደኞች ጋር ተዝናና። ስትተዋት ባዶ ቦታ ላይ ተቀምጠህ አይደለም፣ ህይወትን እየገነባህ ነው። ያኔ ነው እውነተኛው መስህብ የሚፈጠረው። ወደ መጨረሻውና ወሳኙ ሚስጥር ደርሰናል። ይህ ብዙ ወንዶች የሚሳሳቱበት ነው። ይህንን ዘ ፕራይስ ፍሬም ወይም ደግሞ ራስን እንደ ሽልማት የመቁጠር ጽንሰ ሐሳብን በለው። አንተ ስትከተላት በአእምሮዋ ውስጥ መልእክቱ አንቺ ሽልማቱ ነሽ፣ እኔ ደግሞ ላገኝሽ የምጥር ተወዳዳሪ ነኝ የሚል ነው። ይህ ለሴቶች ማራኪ አይደለም። ባዮሎጂካሊ ሴቶች የሚፈልጉት ሃይ ስታተስ ሜል ወይም ደግሞ ከፍተኛ ደረጃ ያለውን ወንድ ነው። ይሄ ደረጃ በገንዘብ ብቻ የሚለካ አይደለም፣ በባህሪም ጭምር የሚለካ ነው። ስትተዋትና ትኩረትን ወደ ስራ ስታደርግ ዳይናሚክሱ ይገለበጣል። አንተ እሷን ለመማረክ ከመሞከር ይልቅ እሷ አንተን ለመማረክ ብቁ መሆኗን መመዘን ትጀምራለች። ይህ ስክሪኒንግ ይባላል። እዚህ ላይ አንድ ምሳሌ ልስጥህ። 2 ሬስቶራንቶችን ተመልከት። አንደኛው ባዶ ነው። አስተናጋጁ ውጭ ቆሞ እባካችሁ ግቡ ያለ ይለምናል። ሁለተኛው ሬስቶራንት ግን ሞልቷል። ሰዎች ለመግባት ተሰልፈዋል። የትኛው ምግብ ይጣፍጣል ብለህ ታስባለህ? ያለምንም ጥርጥር ሁለተኛውን ነው። ይህ ሶሻል ፕሩፍ ይባላል። ስትተዋትና በራስህ ዓለም ስትጠመድ አንተ እንደዛ ሰዎች የተሰለፉበት ሬስቶራንት ነህ። እኔ ህይወት አለኝ፣ ደስተኛ ነኝ፣ ካንቺ ጋርም ባንቺም ደስተኛ መሆን እችላለሁ የሚል ችግረኛ ያልሆነ ጉልበት ታንጸባርቃለህ። ሴቶች ይህንን ጉልበት ከሩቅ ያሸቱታል። ማንም ሰው ችግረኛን አይፈልግም። ሁሉም ሰው አሸናፊን ይፈልጋል። ሲግመንድ ፍሮይድ እንደሚለው ከሆነ ሰዎች ኃይልንና በራስ መተማመንን ይወዳሉ፣ ምክንያቱም የራሳቸውን ድክመት ይሸፍንላቸዋልና። አንተ ራስህን እንደ ሽልማት ስትቆጥር እሷ ያንን ሽልማት ለማሸነፍ መጫወት ትጀምራለች። ሚስጥሩ ይሄ ነው ወዳጄ። ዛሬ ያየናቸው 4 ነጥቦች የነጻነት ፍላጎት፣ ያልተቋጨ እንቆቅልሽ፣ የውድነት መርህ እና የሽልማት አስተሳሰብ ሁሉም የሚያሳዩት አንድ እውነት ነው። ሴቷን ለመሳብ መጀመሪያ ራስን ማግኘት አለብህ። ስትከተላት ትሸሻለች ያልነው ለዚህ ነው። ማሳደድ የደካሞች ስራ ነው፣ መሳብ ግን የጠንካሮች ስራ ነው። ስትተዋት እየቀጣሃት አይደለም፣ ለራስህ ዋጋ እየሰጠህ ነው። እናም እመነኝ፣ ለራሱ ዋጋ የሚሰጥን ወንድ የማትፈልግ ሴት የለችም። ነገር ግን አንድ ጥያቄ ልጠይቅህ። አሁን ራስን ሽልማት ለማድረግ ወስነሃል እንበል። ግን ይህንን በንግግርህና በቦዲ ላንጉዌጅ ወይም ደግሞ በአካላዊ ቋንቋ እንዴት ታሳያለህ? ሴቶች ሳትናገር በምታሳየው እንቅስቃሴ ብቻ እንዴት እንደሚፈትኑ ታውቃለህ? በቀጣይ ቪዲዮዬ ሴቶች ወንዶችን የሚፈትኑበት 3 ስውር መንገዶችና እንዴት ማለፍ እንደምትችል በዝርዝር አቀርብልሃለሁ። ያ ቪዲዮ እንዳያመልጥህ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫን። ሐሳብህን ኮሜንት ላይ አጋራኝ። ስትከተላት ሸሽታ ታውቃለች? ተወያዩበት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።